ብዥታ እንዳይፈጥሩባችሁ ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝም ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች ማለት ነው። እንዴት ሶስት አምላክ ታመልካለህ? አይምሩ እንዴት ይቀበላልኝ? እኔ አላመልክም ሶስት አምላክ። በመጀመሪያ ደረጃ ሶስት አምላክ ነው የምታመልከው። እነኚህ ሰዎች ጭራቅ እንጂ አላህን አያመልኩም የሚባለው ለዚህ ነው። እነኚህ ሰዎች በዚህ የሚቀጥሉ ከሆነ ነገ ጠዋት ደግሞ ቀይ ነው ወይም ጭራቅ ነው የምታመልኩት እስከ ማለት ድረስ አላህ ላይ ከተናገርክ የአንዱ አንዱን አላህ ጭራቅ ነው ካለው ማሰብ ነው። ከዛ በኋላ እኛ ሙስሊሞች አንድ ነን ስትል ማለት ነው። በመጽሐፍቶቻቸው ላይ ዋብዮች ደግሞ አባሾችን ጠልዘው የሚጥሏቸው ቀብር አምላኪዎች፣ እናንተ እንደዚዎች የእናንተ አላህ የለም ወልዮችን ብቻ የምታመልኩት የምናነሳቸው ጥያቄዎች ይኖራሉ። አላህ እግር አለው ወይ? አንድ። ሁለተኛ ደግሞ ጋንም በቃ የምትለው አላህ እግሩን ሲጭንባን ነው የሚለውን ትቀበላላችሁ ወይ? ወይንስ አባሾች ናቸው ትክክል? አባሾቹ ነው ውሸት ነው አላህ እግር የለውም ስለሚሉ የአባሾቹ ነው ትክክል ወይንስ የእናንተ ነው ትክክል? እንዴት ነው የምታስታርቁት? ከአባሾቹ ጋር ያለው የማንኛው ነው ትክክል? አላህ እግር የለውም ወይንስ አለው? ካለው ኦኬ፣ ማንም አይመስል አለው። ስንት እግር ነው ያለው? ሱብሃንአላህ። እንዴት አመሻችሁ? ደህና ናችሁ? ደህና አለን። በክርስትና ላይ ጥያቄ መጠየቅ ይቻላል? ቶፒኩ ላይ ቅድሚያ ጥያቄ መጨረሻ ላይ ሁሌ እንደዚህ ያዋጣል እንዴ? በደንብ ያዋጣል። ያንን ላይ አላህ ገሃነምን በእግሩ ይሞላል ብለህ ታምናለህ? እኔ እውቀቴ እዛ ደረጃ አልደረሰም። እኔ ተማሪ እንደሆንኩኝ ባለፈው ነግሬሃለሁ። ጥሩ ነው። በደንብ መማሩ ጥሩ ነው። ያው ግን ለዛ ክርስትና ላይ እንዴት ነው የምታምነው? እሺ አላህ በቂያማ ምን ገሃነምን በእግሩ ይሞላታል የሚለውን እኔ ነገርኩ። ተማሪ ነኝ እኔ ገና ገብቶሃል? እሺ በቃ ተማሩ። በቃ እኔስ በደንብ አስተውሉ። እንግዲህ የቁጥር ጉዳይ ደጋግመው ሙስሊሞች የሚያነሱት ነው። ፈጣሪያችን አንድ ነው ብለው ስለሚያነሱት ያ አንድ የሆነው ፈጣሪ በቂያማ ቀን ገሃነምን በእግሩ የሚሞላ ከሆነ ኦኬ፣ ገሃነም የሚሞላው በእግሩ ከሆነ አላህ በስንት እግሩ ነው ገሃነምን የሚሞላት? ከዛ በኋላ ከሞላት በኋላ እግሩን ያነሳሉ ወይ? ማለትም ገሃነም ከረገጣት በኋላ እግሩን ያነሳሉ ወይ ነው? ወይንስ እዛው እግሩ እንደረገጣት ነው የሚቀረው? እና መሰል ጥያቄዎችን እናነሳለን። በተቻላችሁ መጠን ክርስቲያኖች ገስት አትላኩ፣ ጊዜ አትግደሉብን። ሙስሊሞችን ለማስገባት እየተቸገርን ስለሆነ ማለት ነው። ጥያቄ አትቀበሉም? ጥያቄ መጨረሻ እንቀበላለን። አላሁ አክበር። ሳም እንድትሆን ገባ። ሙስሊም ነህ? ሙስሊም አይደለም? ፕሊስ በቃ ሚውት አድርጋ እንዴ። ኦኬ ክርስቲያን አንዴ ቡሃሪ 48 አንዴ ክፈትልን። ኤክስ እያልኩኝ እኮ ነው የላኩትን ክርስቲያኖች። በጣም መከራ ሆኖብኝ እኮ ዛሬ ደግሞ እርግጠኛ ነኝ እንዳለ ደናቁርት ናቸው የላኩት፣ ደደቦች ናቸው እንዳለ። ሰው ሲናገር እንኳን አነሳም። እስኪ ገዝታችሁን አንሱት፣ ሙስሊሞች ክርስቲያኖች አንሱት። ደግሞ ለተንኮል እነሱን ላስገባ ስል ሙስሊሞችን ላስገባ ስል ክርስቲያኖች ነው የሚነካብኝ። እንትኑ እንዲህ ስለሚል ማለት ነው። ኤኒዌይስ ካሜራ ትንሽ ጥራት ይጎለዋል። ኦኬ አሁን ጥሩ ነው። እሺ ሳሂህ አልቡካሪ 4848 ላይ እንደዚህ ይላል።
አነስ እንደተረከው ነብዩ እንደዚህ አለ the people will be thrown into the hellfire ሰዎች ወደ ገሃነም እሳት ይጣላሉ and it will say are there any more to come ከዛ በኋላ ጀሃነም እንደዚህ ትላለች ተጨማሪም ይመጣልን ትላለች till Allah put his foot over it አላህ እግሩን እሷ ላይ እስከሚጭንባት ድረስ and it will say ካቲ ካቲ ወይም ኢነፍ ኢነፍ ከዛ በኋላ ገሃነም ቀባጥሩ እንግሊዝኛውን በደንብ አንብብ መጀመሪያ ቀባጥሩ አንተ መቀባጥሩ አታውቀውም መቼ ነው የምታድገው አንተ አንብበሽ አንተ ትቀባጥራለህ አይሰለችም አንፈልግም እንደኛ እስላም እንድትሆን አንፈልግም ስለኛም ሃይማኖት እንድታውቅ አንፈልግም ሲዘጋባ አታውቅም የተዘጋ ነገር እኮ ነው እኛ ስማ ሃይማኖታችን ካንተ ጋር ባለን ድርድር በ4 ነጥብ ዘግቷል አንፈልግም እኔ የሚደራደሩ እስላሞች ራሱ ልክ አይደሉም በቃ ያንተን ምክንያት አውቀነዋል በ4 ነጥብ ተዘግቷል አንፈልግም ሙስሊም እንዳትሆን ነው አንዴ ብቸኛ ሙስሊም እንድትሆን አንፈልግህም ብሎ የሚሞግት አንዋር ብቸኛ አንፈልግም አንተ ሙስሊም እንድትሆን ምን ነግሬ በቃ ያንተ አይነቱን ሰው በ4 ነጥብ ዘግቷል አቃውና ታልቅስ ቶፒኩ ላይ ማውራት ተቻልክ ታወራለህ ካልሆነ አይፈቀድልንም ካንተ አይነቱ ጋር ማውራት ፕሊስ ያው ያወራህ እኮ ነው አንተ ሜቢ አታውቀውም ሪቨርስ ሳይኮሎጂ ተቀምብለህ ነው ኤኒዌይስ ቀጥላ እንዴ ክርስቲያን አንበብኮ እንዴ በጣም አታስቸግሩ ሙስሊሞች አስረዱን የተባላችሁት ማስረዳት የማትችሉ ከሆነ መማር ትችላላችሁ እሺ ማንን ይዘይር ነው የገባው ገስት ልኩ ነጃት አለሽ እዚህ ላይ ያሉት የሚመጡት በሙሉ ተማሪ ስለሆኑ ስለ ክርስትና ለመጠየቅ ነው የሚመጡት ስለ እምላ ጥያቄ ትጠይቃለህ መጨረሻ ላይ ፕሊስ አንዴ ሚትወርክ እሺ እስኪ አሁን ከገስት ውስጥ ካሉ ሙስሊሞች 3 ሙስሊሞች ይታዩኛል አላህ ገሃነም ውስጥ እግሩን የሚከተው ስንት እግሩን ነው ቀጥል ሱብሃንአላህ መመለስ ይችላል ስለ አላህ ምንም የሚያውቀው ነገር የለም ሱብሃንአላህ ነገር እንዳለው ራሱ ገና እየሰማ ነው ነገር እንዳለው እንኳን አሁን ነው የሰማው እንዴት ምን ለማለት ፈልጌ ነው ስለ አላህ እንኳን ምንም የሚያውቀው ነገር የለም የምትለው አታውቅም 100% ይሄ ትምህርት ቡኻሪ ማለት በምን ደረጃ ላይ እንደሚቀራ ወይ ሙስሊም ማለት በምን ደረጃ ላይ እንደሚቀራ ለመሆኑ ታውቃለህ በምንም ደረጃ ይቀራ አንተ መሰረታዊ ነገርከን የሚገርመው ነገር አንተ ስለ ኢየሱስ ከምታውቀው በላይ ነው እኔ ስለ አላህ የማውቀው እናሲስ አዎ እናሲስ አላህ ስንት እግር ነው ያለው እንዴ እግሩ ጋር ምን ያስከደ አንተ ምኑን ነው ያወቀው ጭንቅላት የለው እግሩን ካላወቅ ምኑን ነው የምታውቀው እንዴ እግሩ ጋር ምን ወሰደ አንተ እና ምኑን ነው ያወቀው ጭንቅላትን አታውቅም ጭንቅላት ይኑራ አታውቅም እግሩን ማታውቅ ከሆነ ምኑን ነው አላህን ያወቀው ባቱን ብቻ ኢየሱስ ሰው ነው አምላክ ነው ይሄ ማለት ስለ አምላክ ምኑን ነው ያወቀው ኢየሱስ ሰው ነው አምላክ ነው መልስ ፕሊዝ ያልተጠየቀውን አትከፋይ አንተ የምትሮጠው ወደ ስድብ ነው ፕሊዝ የምን ስድብ ነው ወንድማችን ተረጋጋ ሎክ ስለ አላህ ጭንቅላት ይኑራ አታውቅም ጭንቅላት አልባ ነው እኔ ሰው የሌለበት አምላክን ነው የማመልከው እኔ የሰው ባህሪ የሌለበትን አምላክ ነው የማመልከው አንዴ አምላክ የምትለውን አይደለም ፕሊዝ ተረጋጋ ኢብኑ ተይሚያን አላነበብክም ማለት ነው ጺም አልባው ፍሪዛሙ ወጣቱ አላህን አታውቀውም ማለት ነው እኔ ጺም አለኝ እኔን አይመስልም እውነት ነው አላህ ጺም አልባ ነው ፍሪዛም ጸጉር ነው ቆንጅዬ ወጣት ነው ይሄ የሰው መገለጫ ነው 5 ጣት አለው አላህ 2 እጅ አለው አላህ 2 እግር አለው አላህ 2 አይን አለው አላህ ይሄ ሰው ነው የምታመልከው በባህሪው ሰው ነው ኤኒዌይስ አይንና ያንተ አይን አንድ አይደለም ልንገርህ አንድ አይደለም ገብቶሃል አሁን አንተ ለምሳሌ እኔን እያየኸኝ አይደል ኢስላሚክ ሎጂክ ወርክ አዳምጠኛ ጀዝባ ነው ይሄ ደግሞ በእናትህ
አዳምጥ። አረ ወላሂ ጀዝባ ነህ። የምር አይደለም። አዳምጥና የእሱ አይንና የአንተ አይን አንድ አይደለም። የፍጡርና የፈጣሪ አይን አንድ አይደለም እያልኩ የእሱ አይን ትልቅ ነው፣ ግብዳ ነው፣ ቆንጆዬ ነው። አንተንም እያየ ነው፣ እኔንም እያየኝ ነው። እሱ ልንገርህ፣ እኔም እኮ እንደዚህ ብዬ እኮ ማማይን እያየው ነው፣ አንተን እያየው ነው፣ ነጃትን እያየው ነው፣ ማሂርን እያየው ነው፣ ከድርን እያየው ነው። እናውቃለን። እምሩ ጋር ስትሄድ እኮ ምን እንደምትሆን እናውቃለን። ታውቂኛለህ። እኔስ አንተ ታነባለህ አታነብም? ታነብኛለህ አታነብ? ሱብሃንአላህ። ዛሬ በጣም እየተነጫነጭክ ነው። ለምንድን ነው የማትመልሰው መልስ? አላህ ስንት እግር ነው ያለው? ላይ ልጠይቅና ሚዩት አድርግ። ትጠይቃለህ፣ የፈለግከውን ትጠይቃለህ። ጠብቅ። በቃ ሁሌ ለምንድን ነው ርዕስ የምትቀይሩት? ትጠይቃለህ፣ ጠብቅ ተባልክ። እኔ ቃል መረረኝ። ኔትወርክን አስተካክል። በቃ አሁን ለአምስተኛ ጊዜ ነው ምናምን ሳስገባ ኔትወርክ ትክክል አለም። አንተም ፈተና ሆንክብኝ እኮ አስገባ ያለው ኔትወርክ አይሰራም። ሉክ አላህ ገሃነም እግሩን ይከታል። መልካም፣ እሱ ላይ ተስማምተናል። ይህ ዋብዮች አቂዳ ነው። ሀባሾችን የሚመለከት አይደለም። ሀባሾቹ እንደዛ የሚያምኑ አይመስለኝም። አላህ እግር አለው ብለው አያምኑም። ሲጀመርም ደግሞ ገሃነም የምትሞላው በአላህ እግር ነው ብለውም አያምኑም። ሱራ 7 አንዴ ሀዲሱ ምንድነው የሚለው? አንብበው አንዴ። ኦኬ ናሬትድ አነስ እንደተረከው ይላል። ፕሮፌት ሴድ ነብዩ እንደዚህ አለ፣ ፒፕል ዊል ቢ ትሮን ኢንቱ ዘ ሄል ፋየር፣ ሰዎች ወደ ገሃነም እሳት ይወረወራሉ። ኤንድ ኢት ዊል ሴይ አር ዜር ኤኒ ሞር ቱ ካም፣ ከዛ በኋላ ገሃነም እሳት ተጨማሪ ያለን ሌላ የሚመጣ ብላ ትጠይቃለች። ሱራ 50 ቁጥር 30 ላይ ማለት ነው ያለውን ነው እንግዲህ እያብራራ ያለው ሀዲስ። ቲል አላህ ፑትስ ሂዝ ፉት ኦቨር ኢት፣ አላህ እግሩን እስኪጭንባት ድረስ፣ የት ገሃነም ላይ ማለት ነው። ኤንድ ኢት ዊል ሴይ ቃቲ ኦር ኢነፍ ኢነፍ፣ ከዛ በኋላ ገሃነም እሳት በቃ እስክትል ድረስ አላህ እግሩን ገሃነም እሳት ላይ ይጭናል። ስለዚህ ገሃነም በቃኝ ሞላው የምትለው መቼ ነው? አላህ እግሩን ሲጭንባት። ሱራ 7 18 ና ይክፈትልን። ምን ይላል? ሱራ 7 18 የተጠላህ ብራሪ ስትሆን ከእርሷ ውጣ፣ ከእርሱ የተከተለ ከእናንተም ከመካከላቸው ገሃነምን በእርግጥ እሞላታለሁ አለው። ሴጣንን የተከተለ ነው ገሃነም የሚሞላው አይደለ? ስለዚህ የአላህ እግር ሴጣንን ተከትሎ ነው ገሃነም የሞላው። ገሃነም የምትሞላው በአላህ እግር ነው ከተባለ፣ ሴጣንን የተከተለ ገሃነም ይሞላል ከተባለ የአላህ እግር ሴጣን ነው ማለት ነው። የአጋንንት እግር ነው። ኦኬ፣ ወደ አዲሱ አንድ መልሰውና የአላህ እግር ገሃነም ይገባል የሚል አለ። እፎይ የሚሞላው በምንድን ነው? ቃል በቃል የሚሞላው ምናምን ሳይሆን የአላህ እግር ገሃነም ይገባል የሚል ቃል በቃል አለ። እንዴት ነው የሚያደርግባት እግሩን? ቃል አውጣል። እስኪ ምን ይላል? እስኪ ጥቅሱ ምን ይላል? አረብኛው ላይ አድርግለት። አረብኛው ላይ ጫን ያደርጋል እኮ ነው ያልከው። አይደለም፣ አንብበው። አረብኛው አንብበው። ቀደመ ፈተቁሉ ይገባል አይልም። አረብኛው እኮ ይገባል አይልም። የትኛው ነው አረብኛው ይገባል? የዳዑ ማለት ማስቀመጥ ማለት ነው። ሐታ የዳዓ ቀድመሁ ነው። ቀደመሁ ፈተቁሉ ቀጢቀጥን። ይሄ ሐታ የዳዓ ማለት እስኪያስቀምጥ ማለት ነው እንጂ እስኪያስገባ ማለት ነው እንዴ? ምኑ ላይ የሚያስቀምጠው? ማን ነው የተረጎመልህ? እንደዛ እኮ ምን ላይ ነው የሚያስቀምጠው? አንተማ ምንም አይነት ነገር ማያቅ ዱዳ ብታገኝ ትጫወትበታለህ። ፎይተው ግን ምን ላይ ነው የሚያስቀምጠው? ተረጋጋ። ምንም
እንዴ ማስቀመጥና ማስገባት ይለያያል አይደል? ምን ላይ ነው የሚያስቀምጠው? እንዴት ምንም ላይ ያስቀምጠው። ማስቀመጥና ማስገባት እሱ እንተማመን መጀመሪያ ይለያያል። አይለያይም። ሱብሃንአላህ ጎበዝ። ገሃነም ስንት ደረጃ ነው ያላት? ይለያያል አይለያይም ነው። እንደማይለያይ ላሳየህ እኮ ነው። ገሃነም ስንት ደረጃ ነው ያላት? ለምን ወጣና ለምን ወጣና ተመልሰና ያስገባል የሚልም ሊትራሊን ይሰጣለሁ። ችግር የለውም። ተመልሰና ሱብሃንአላህ እየጫነ እየደፈጠጠ ወደ ውስጥ እግሩን ያስገባል የሚልም ቀጥታ ስላለ ማለት ነው። አይ እሱ የመሰለው ምን እንደሆነ ታውቃለህ? አንድ ገሃነም ደረጃ እንደዛ አስቧት መሰለኝ። ቆይ ይበላል፣ ችግር የለው። ገሃነምን ደረጃዎችን አላወቃቸው። ሳያውቃቸው መጀመሪያ ተናገረና ተያዘ። ወይ ሎጂኩ ገብቶታል። አይ ቲንክ እንደዛ ነው የሚሆነው። ኔትወርክ ካላስወጣ ተመልሰ ነው። ኤኒዌይስ ማሂር RXN ሙስሊም ነህ? አይሰማም? እሺ ነጃት አለሽ? ኦኬ RXN ከድር አላችሁ? ቆይ እሷ ተዋታል። ኦኬ መልካም። አላህ በገሃነም አላህ እግሩን ሲያስቀምጥባት ነው የምሞላው ብለህ ታምናለህ? እንደዚህ ያለ ማለት አይደለም የተፈለገው። እሺ እንዴት ነው? እግር ማለት እግር አለው እያለ አይደለም። እግሩን ሲያስቀምጥበት በቃ ምናምን ይላል የሚለው አላህ እግሩን ይዘረጋል ማለት አይደለም። ኦኬ ምህረትን ወይም ፍርድን ሲሰጥ እንደማለት ነው። ኦኬ ማለት ምህረትን ነው የሰጠው፣ ፍርድን ነው የሰጠው? አንብበው እስኪ ቃሉን አንብበው። አንተን ትርጓሜ እንድረዳው ቃሉን አንብበው እስኪ። ቀጥልሽ አንብበን ነው በእንግሊዝኛ አድርጊው። ጮክ ብለህ እያነበብክ ተርጉመው። ከዚህ ጋር ፍርድ ሲሰጥ ነው። የቱ ነው ፍርድ ሲሰጥ ነው ማለት ነው? ለገቡት ወደ ገሃነም ለገቡት። ኦኬ ቀደም ማለት ምን ማለት ነው? ምን ማለት ፍርድ ማለት ምንድን ነው? እሱ በአረብኛ አረበኛውን ተወው፣ እኔ ኢትዮጵያዊ ነኝ። እሺ ፍርድ የሚለውን እናውራ። ኦኬ እሺ አላህ ግራ አለው ምናምን የሚለውን አታጸድቅም? አላጸድቅም። አምላክ ዲፋይን አይደረግም። በእኛ ፊዚካል ዴፊኒሽን የለውም። ኦኬ ስለዚህ የእኛውን አትቀበለውም ማለት ነው። እግር አለው የሚለውን በገሃነም ላይ እግሩን ይጭናል የሚለውን አትቀበልም። አንተ እንደተረዳው አይደለም ወይ? እግር የሚለው እዚህ ጋር እግር የሚለው ነገርኩህ እኮ እንደኛ እንደ ሰውኛ እግሩን ይጭናል ለማለት አይደለም። አረበኛ ሲተረጎም ወደ ተለያየ ቋንቋ ፐርፌክት የሆነ
የአረበኛውን ትርጉም ይሰጣል አይደለም። እንደዚህ አይደለም የሚተረጎሙ። ብዙ ጊዜ አረበኛ ቋንቋ አይተረጎም ገብቷል። ምክንያቱም ትርጉሙን ያዛባል። ለዚያ ነው ብዙ ጊዜ በአረበኛ ብቻ ነው ያለ አካል እንደወረደ ለሁሉም ትምህርት የሚሰጠው። እሺ፣ ስለዚህ እግር ነው ብለው የሚያስተምሩትስ ለምሳሌ በዋብያው ሴክት አላህ ገሃነም ላይ እግሩን ይጭናል ብለው ያስተምራሉ። ስለዚህ እነሱም እንደኔ አረብኛ ስላላወቁ ወይንስ የተሳሳተ አቂዳ ውስጥ ስላሉ ነው? ስህተት ነው እንደሱ ከተረዱት። አላህ እግር እንደኛ ያነሳም ነው ያነሳል አሉ። እግር እጅ የምንለው አይነት ነገር የለውም። ስለዚህ ያለው የሚሉ ስህተት እነሱ አቂዳቸው ትክክል ነው ወይንስ ባጢል ነው? ስህተት ነው። ስህተት ነው። ኦኬ ያ ምክንያቱም እንደዛ ብለው የሚያምኑ ስላሉ ነው። አላህ እግር አለው እግሩን ገሃነም ሲጭንባት ነው የምሞላው ብለው የሚያምኑ ስላሉ ማለት ነው። ስለዚህ እናንተን አይመለከትም። ማሂር አለ ነጃት ማሂር አንተ ፍርድ ነው ብለህ የምታምነው ይሄንን? ያ ከድር እናንተ ኦልሞስት ተቀራራቢ መሰለኝ። ከድር አይ ዶንት ኖ እሱን አልሰማሁም አክቹዋሊ ያለውን እሱ ነገር አለው ብሎ ስለማያምን የሚቀበለው አይመስለኝም። አይ ዶንት ኖ። መልካም ሐዲሱ በግልጽ እንደሚናገረው ሀባሾቹ ይህንን አይቀበሉትም፣ ሱፊዎች ይህን አይቀበሉም። ከዋብያው ሴክት ያሉት ግን አዎ አላህ እግሩን ገሃነም ላይ ይጭናል፣ የምትሞላውን በዛ ነው ይላል። ከድር ይህንን ትቀበላለህ? ምን አጥፍቶ ነው የሚቃጠለው? ፈጣሪ ምን አድርጎ ምን ስላደረገ ምን ድል ሰርቷል? እንዴ ወደ አማርኛ ቀይረው እስቲ አረብኛውን ክርስቲያን። አረ ለምን እንትን እኮ ነው። ምንድነው ይሄ? ፍርድ ወይ እግሩ ስር አደረገ፣ በቃ በቁጥጥሩ ስር አደረገ ማለት እኮ ነው። አይገባም እንዴ? አይ ዋብያዎች እንደዛ ብለው አያምኑማ። ይሄንን ካልተቀበልክ ትወጣለህ ነው እንደው የሚሉት። አረ እነሱ እግር ማለት የሚሮጥበት እግር ነው የሚመስላቸው፣ መውጫና መውረጃ ይመስላቸዋል። ቁጥጥር ስር አደረጋቸው ማለት ነው። እንደዛ ማለት የሚሮጥ በአንድ እግር መሮጥ ይቻላል እንዴ? አንድ እግር እኮ ነው። ይወርቃል። አንዱ ክራንች ይዞ ይወርቃል በአንድ በአንድ እግር ከሮጠ ይወድቃል። ደስ ይላል። የዋብያ አቦ በእናትህ እነኝህ ክርስቲያኖች እኔ በቦልካቸው ሁሉ ደስ ይለኛል። ላስገባ ስል ክርስቲያኖች ነው የሚገቡብኝ። እኔስ ክራንች ግድ ያስፈልገዋል እያልክ ነው እሱን እንትን ለማለት እና በምን ይደገፋል? አንዱ እንትን አይጠብቅለትም፣ ወደ አንዱ ይወርቃል። ሚዛን አይመጣም። ሚዛኑ እንዴት ይመጣል? በአንዱ ወይ በአንዱ ክራንች ይዞ ካልሆነ ሹክ ሹክ እያለ በክራንች ካልሆነ ያ ከባድ ይሆንበታል። ደግሞም በአንድ ሹክ እያለ ካልሆነ አሁን እሺ ምንድነው የሚለው አማርኛው? ሰዎች ወደ እሳት ይጣላሉ፣ እሳቷም ጭማሪ አለን ትላለች። ጌታ እግሩን በላይዋ ላይ እስኪያደርግ ድረስ በዛ ጊዜ እሳቷ በቃኝ በቃኝ ትላለች። ልክ እግሩን እሳቷ ላይ ሲጭንባት በቃኝ በቃኝ ትላለች ማለት ነው። ሲረግጣት እሳቷን በቁጥጥር ስር ሲያደርጋት በቃኝ በቃኝ ትላለች። እነሱ ደግሞ የእግሩን እግር ማለት በቁጥጥር ስር እንደማለት ነው። በስር ይይዛል፣ ሁሉ ነገር በስር ያለ እንደማለት ነው እንጂ አንዱም ያለችው እዛ ገብታ ምን ልትሆን ነው? ኦኬ መልካም። አንድ እግር አለችው እሷ ገሃነም ውስጥ ከሆነች ገሃነም ላይ ከሆነች እሳት ሉክ ሌላ መረማመጃ ጅነት ሲሄድ ወደ የተለያየ ቦታ ሲረማመድባት በአንድ አይከብድም። እሷም ከጠፋችበት ከባድ ይሆናል። ያላ ፊት ሲቀር ሁሉ ጠፊ ነው የሚለውን እኮ ያላ አካላቶች ይጠፋል ማለት እኮ ነው። በእነሱ አስተምሮ አለ። በእነሱ ያላ ፊት ሲቀር ሁሉ አካላት የሚጠፉ ይሆናሉ። እሱ ሲቀር ብቻ ነው ፊቱ ስል ለምን እሱ ሲቀር እሱ ብቸኛ ሆኖ ሲቀር ሁሉ ጠፊ ነው እንደማለት ነው እንጂ በእነሱ አረዳድ ፊት እጅ እግር ካሉ
የአላህ ፊት ሲቀር ሁሉ ነገር ይጠፋል ከተባለ እጁም ጠፊ፣ እግሩም ጠፊ፣ ባቱም ጠፊ ነው መሆን ያለበት። ምክንያቱም ፊቱ ሲቀር የአላህ ፊት ሲቀር ሁሉ ይጠፋል ነው የሚለው። ስለዚህ የአላህ እግር ጠፊ ነው፣ እጁ ጠፊ ነው እንዳለ ተራግፎ ፊቱ ብቻ ትቀራለች እንደ ወረቀት። እንደዛ ከወሰድክ ቀጥታ ከወሰድክ እሱ ፊቷ ብቻ ቀርታ ሌላ ትቀልጣለች። ያ ኦኬ፣ አንብበው። ይሄንኛው ቁርአን አማርኛም ላይ አስቀምጦታል። አላህ እግሩን በገሃነም ላይ እንትን እንደሚል ያ ይሄ የውሃብዮቹ ተፍሲር ነው። ቁርአን በአማርኛ ቁርአኑ ደግሞ እግር እንዳለው ራሱ አይናገርም እኮ አቅርባው አይታይም እያለች ነው። ክርስቲያን ወደ ይታይሻል። እስኪ ላ የሚለውን አንብቢው ይሄን ከዚህ በኋላ ኦኬ ይታየኛል። እኔ ያነበዋለሁ፣ ችግር የለም። ጫጫታ ስላለ ነው ሚውት የማደርገው። ላንብብልሽ? ኦኬ ቀጥል። የአላህ መልእክተኛ ነብዩ ቡሃሪ በዘገቡት ሐዲስ አነስ እንዳስተላለፉት እንዲህ ብለዋል። ወደ ጀሃነም እሳት ይወረወራሉ። ጀሃነምም ተጨማሪ ያለን ትላለች። ይህን ጊዜ የፍጥረታት ጌታ እግሮቹን ከእርሷ ላይ ያስቀምጣል። የጀሃነምም ጠርዞችም ሁሉም ወደ አንድ ቦታ ይሰባሰባሉ፣ ይጨረምሰዋል ማለት ነው። ጀሃነምም እግሮች ማለት እኮ ብዙ ነው እኮ እግሮች ብዙ ነው እኮ እግሮች። እግሮቹን ያለው እግሩን ያለው እግሮቹን እግሮቹን ከተባለ ሁለት እግሮችን አስብቷል። ከሁለት በላይና ከሁለት በላይ ነው እንጂ እግሮች ካለ ብዙ ነው። ከሁለትና ከሁለት በላይ ሁለትና ከሁለት። ስለዚህ መጥቶ እግሮቹን ሲጭንባት ዳርና ጣሯ መታ ጭርምት ትላለች ማለት ነው። እንደዚህ ትጨራመታለች። ኦልራይት ቀጥል። ከዛ ጀሃነምን በዚህ ወቅት ደግሞ ትናገራለች። ጀሃነም እኮ የሚገርመኝ ነገር ያለ ሀገር አይንና ምላስ እኮ አላት። አይን ምላስ ጆሮ አላት እኮ ታውቃለህ። እና ከነ ምላሷ እና ከነ አይኗ ነው የሚረግጣት። ምላሷ አይቀጥልም። ምላሷ ያለ ነገር ትርሰዋለች። ለኢየሱስ ድንጋዮች ጮሁ፣ ለኢየሱስ ምስጋና ሰጡ ድንጋዮች እያላችሁ ሆሳዕና ላይ ታወሩ የለም እንዴ? እንዴት ለአምላክ የማይታዘዝ አለ ብለህ ታምናለህ? ምስጋና መስጠት እኮ ችግር የለውም። መሐመድ ድንጋይ ሲሄድና ሲመጣ ሰላም አለኝ የሌለ እችኛዋ እኮ በደንብ አስተውል። እዛ ጋር የሚለው ምንድን ነው? እሱ በደንብ አስተውል። እናንተ ባታመሰግኑኝ እንኳን ድንጋዮች እንኳን ተነስተው ያመሰግናሉ ነው የሚለው። የእግዚአብሔርን ኃያልነት ችሎታ ሊያናግራቸው እንደሚችል ይናገራል አለ። እችኛይቱ ግን እስቲል አሁን ድረስ እየተናገረ ምን ትላለች? እባክህ ጎንና ጎኔ ተቃጠለ ብላ ሁሉ መተንፈስ ፈልጋለሁ ብላ ለምና እንድተነፍስ ተደርጋለች። ሱራ 81 ከቁጥር 12 እስከ 13 ደግሞ ትከፍትላችኋለህ ክርስቲያን። አልተለኮሰችም ይላል። ካልተለኮሰች እንዴት ነው ተቃጠልኩ ምትለው? እየነደደች እንደሆነ ሐዲሱ ይናገራል። ቁርአኑ ደግሞ ገና አልተለኮሰችም ገሃነም ይላል። ውችዝ ግጭት አንተ ባመጣው መሰረት ማለት ነው። ተናገረች። ያቺ አይን ምላስ ያላት ተናገረች። ምን ተቃጠልኩ ብላ። ቁርአኑ ግን ገና አልተለኮሰችም ይላል። ካልተለኮሰች እንዴት ነው ልትቃጠል የምችለው? ኤኔስ አንብበውና ክፈትለት ቁርአኑ ስላመጣኸው። ልጨርስለትና ይሄንን እሺ። ጀሃነምም በዚህ ወቅት በክብርህና በግርማ ሞገስ ይሁን ይብቃ ትላለች። ስለዚህ አላህ እግሩን ሲጭንባትና ጭርምስምስ ስትል በቃ ትላለች ማለት ነው። በጣም ጥሩ። እሺ አላህ እግሩን ካስገባ በኋላ ድጋሚ ያወጣዋል ወይስ እዛው ነው የሚቀረው? አሬክሴን ፍርድ ተፈረደ እኮ ማውጣት ማግባት ምን ማለት ነው? እግር የሚለው እንደነገር አምላክ የሰውና እጅ እግር እንዳለው። ኦኬ ቆይ አንዴ መልሰው ቁርአኑ መልሰው
ይሄንን ቁርአን ትቀበላለህ? አሬክሴን ይሄ ቁርአን እናንተን ይወክላል ትቀበላለህ? ቦልድ አድርገው መሐመድ እንትና ማለት ነው መሐመድ ዘይን ዘረዲን ነው የሚባሉት ታላቁ ቁርአን መልእክቶች አማርኛ ቁርአን እቀበላለሁ። ተቀበላቸዋለህ? ፈትዋ የሚሰጡት እንትን ላይም ማለት ነው። ኦኬ ስለዚህ ተተቀበልከው ካደ ለምንድን ነው እሱ አሁን ሲነበብ አይ አይደለም እግር አይደለም ብለህ መሸመጠጠው? ቁርአኑ የምትቀበል ከሆነ የሰው እግር ትርጓሜ የሰው እግር ማለት አንተ እንደምትረዳው አይደለም። የአረበኛ ትርጉም ሲተረጎም እንደዚያ ለማለት አይደለም። የሰው እጅ እግር አለ ነው የተረጎሙት። እግር ብለው እኮ ነው የተረጎሙት አይደለም ትለኛለህ። አማርኛ እኮ ነው ያነበብነው፣ አረብኛ አይደለም ያነበብነው። ቁርአኑ እኮ ትርጓሜው ኢኳል አይመጣም አልኩ እኮ ከሌሎች ቋንቋዎች ጋር አቻ አይሆንም። ገብቷል? ስለዚህ ይህንን ቁርአን ተቀበላለህ? ይህንን አስተምረው ትቀበላለህ? አትቀበልም? እሺ አረዳዴ ነው እንጂ እቀበላለሁ። ለምን አልቀበለውም? ስለዚህ ይሄን ነው እግር ብሎ ከተቀበለው ከድር ትቀበላለህ? ይሄንን ቁርአን ብሎ ከተቀበለው አይ ዶንት ፖይንቱን አላገኘሁትም። ምን እያልከን ነው? ቁርአኑን እቀበላለሁ ይሄንን ክፍል እቀበላለሁ ትለናለህ፣ ደግሞ አልቀበልም ትለናለህ። ምን እያልከን ነው? አቋም ያዝበለው እንጂ ምንድን ነው ባች ያለሁት ተቀበለዋለህ? ከድር ኦኬ የምትቀበል ከሆነ እኮ ይህንንም ትቀበላለህ ማለት ነው። እግሩን ይከተዋል የሚለውን ትቀበላለህ? በሚገባ እቀበላለሁ። ግን እግሩን እኛ እንደምናስበው እግር የሚለውን አይደለም እቀበለው። ፍርድ ሲፈርድ ምህረት ሲልክ እሺ ቁርአኑ የሚለውን ሀሳብ ነው የሚወስደው። እግር ብዬ ልተረጉምልህ አልችልም። አንብብልን በቃ ቢያንስ ክፍሉን ብታነባው እኮ እናንተ እኮ ዳይሬክት አገባባዊ ፍችና የሆነ ምንድነው የሚባለው አውዳዊ ፍችና ትርጉም አታውቁም። ለዚያ እኮ ነው ይሄ አውዳዊ ፍች ያለው ወንድማችን። ምንድነው አውዳዊ ብትለው እግሩን ሲጭንበት እግሮቹን ሲጭንበት ዳርና ዳሩን ያጨራምታታል እያለ አውዳዊ። ቆይ አንድ ኡስታዝ አስለምጠው፣ ክርስቲያን ቀላል እኮ ነው። ኡስታዞቹን አስለምጠው፣ ችግር የለውም። ታዲያ እንዳንተና እንደኔ እግር አለው ብዬ አምላክን እንድቀበለው ነው ወይስ የምትመክረኝ? ቆይ ችግር የለውም። ወልሲ ቁርአኑ በግልጽ የሚለው ከድር ይሄ ቁርአን በግልጽ እግሮቹን ይጭንባታል አለ የሚለው አውዳዊ ምናምን የሚላለው ተፍሲር ነው። የሰውዬ ተፍሲር ከተቀበለ ተፍሲሩን ትቀበላለህ አንተ? አረ የምን ለምን ተፍሲር ሰው ስር ነው እንዴ? ተፍሲር ምን አገባኝ እኔ። ለራሱ ነው የፈሰረው። ስለዚህ እኛው ስህተት ነው ወይንስ ትክክል ነው ብለህ የምትቀበለው? አረ እንደዚህ ነው የሚባል ነገርኩ። ቁጥጥር ስር አደረገ እንደማለት ነው እንጂ የለም እንደዚህ የተረተረት በቁጥጥር ስር ሆኗል እንደማለት ነው። በስልጣኑ ስር ወይ ደግሞ በቁጥጥሩ ስር ተደርጓል ያ ነገር እንደማለት ነው። ስለዚህ ለምንድን ነው የምወዛወዘው? እሱ አንድ አቋም አይዝም እንደ ወንድም ምን ሆነ ነው? ያ ኡስታዝ ደግሞ ምን እንደሚል አዳምጠው። ኡስታዝ ሼክ ኤልያስ ሶሪ ኡስታዝ ሼክ ነው በዋብያው ትልቅ ቦታ የሚሰጠው ሼክ ኤልያስ ምን ይላል? እናዳምጠው። ባይድ ሊድን ያልጀም አላህ ያዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ታጀብ አላህ ያዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወይስ አላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ አሬክሴን ሄደው ሊያረጋግጥ ነው። በደንብ ያዳምጠውና ማንነት አይደለም። ነብዩ የነገሩን ተቀበል፣ ቁርአን የነገረን ተቀበል። እሰየው አለቀ። ከዚህ ያልፈ ሌላ ውስጥ የገባ እንደሆነ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? ሱብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ሲቀባዥር አይ መጃዝይ ነው ሐቂቂ አይደለም። መን አንት መጃዝይ ነው ሐቂቂ ነው ብለን እየተሰማ ነው። አሬክሲን ልትፈስልልን ዘንዳ
ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልተህ ከነብዩ በልተህ መጃዝይ ነው ብለህ ታብራራለህ። መጃዝይ ብሎ ማለት መንፈስ ማለት እንደው መንፈስ የሌለው ነው መንፈስ ነው የሚለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብሽታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም ሚጨመር የለም አልሞላሁም ትላለች አሉ። ጀነት ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወልጀላል ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች ሞላው ትላለች። ጀሃነምስ ጨምራ ግና ነኝ አልሞላሁም ብላ ስትል አሉ እንተቢው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከለምና ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል ይረግጣታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አመሰግናለሁ አሬክሴን ኦኬ። ይሄ ኡስታዝ ትክክል ነው ወይንስ ስህተት ነው? ወይንስ አሁንም ደግሞ አውዱ ሌላ ነው እኛም ብለህ ትሞግተናለህ? እኔ ለሞግት ሳይሆን ሀቁን ልነግርህ ነው የማወራው። አይ አውዱ ቁርአኑ እኔ በተረዳሁት ቁርአኑ ተፍሲሩ በግልጽ የገሃነም እግሮቹን አላህ ገሃነም ላይ ይጭናል የሚለውን ነው። እንደዛ አይደለም ተፍሲሩ ትክክል አይደላችሁም። ቁርአኑ እንደዛ አላለም። ተሳስተሃል፣ አንተን የተሳሳትከው ቁርአኑ ትክክል ነው እያልከን ነበረ። እሺ የኡስታዙስ ንግግር እሱ ምንድን ነው? አንተን የተረዳው ሁለታችንም አማኝ ነን እንጂ አረዳዳችን ይለያያል ወንድም አለ። ኦልራይት። ስለዚህ እንደኔ ነው የተረዳው። ስለዚህ እሱ ትክክል ነው ወይንስ ስህተት ነው? ስህተት ነው ዴፊኒትሊ። አላህ ይጨበጥ ይዳሰስ እግር የለውም። እኔ ይጨበጣል ይዳሰስ እግዚአብሔር አብ አለው ብለህ ታምናለህ አንተ? እኔ አልወጣኝም። ታምናለህ? ተናገር እንጂ እንዴት አላህ እንኳን እኔን ያንተንም አልወጣኝም። እንደዛ ክሌም አላደረኩም። ያንተ ግን የሚጨበጥ ቢዳሰስ የለውም የሚል ጥቅስ ያለው አይመስለኝም። አለ እንደዛ ሚል ያው እኮ ነው እግር ያስቀምጣል ማለት እኮ ያው እግር አለው እያልክ እኮ ነው። እንደኛ እንደ ሰው እግር አለው የሚለው አስተምሮ ነው። ኡስታዙ ነው ያለው ኡስታዙ እኮ ተከታይ እኮ ነው፣ አማኝ እኮ ነው። ምንም የተለየ ነገር የለውም ከኛ አማኝ ነው። ስለዚህ እሱ በሚረዳበት ሙስሊም ነው፣ በተረዳበት አረዳድ ያስተማረ ነው ያለው። ሙስሊም ነው አይደለም? ሙስሊም ነው። ምን ጥያቄ አለው? ጓበስ ሙስሊም ነው፣ ምንም ጥያቄ የለውም። ጥርጥር የሌለው ሙስሊም ነው አይደለ? አልኩህ እኮ መጽሐፍ ቅዱስ ሰባኪ ሁሉም ማለት ነው ብለህ መቼም አትከራከረኝም። ስለዚህ ሙስሊም ነው። ትክክለኛ ሙስሊም እንደመሆኑ ደግሞ የሙስሊሞች አለ እግር አለው ገሃነም ላይ እግሩን ይከታል የሚለው ጋር ለምንድን ነው ታዲያ የምትቃወመን? እኛ ያ ገሃነም የምትሞላው ባለ እግር ነው ስንል ለምን ትቃወመናለህ? ሁለታችሁም ስህተት ነው እያልኩ እኮ ነው። ይህ የተናገረው ኡስታዝ ነኝ ወይም የተሳሳተ ነው። ይሄ በአላህ ላይ ዋሽቷል ወይስ አልዋሸም? ሪያክሽን ዋሽቷል፣ ምንም ጥያቄ የለውም። በአላህ ላይ የዋሸ ገሃነም ነው የሚገባው ወይስ ገነት ነው የሚገባው? አንተ ገሃነም ነው የሚወረወረው። ገሃነም ተወርዋሪ ነው። ከድርስ ይሄ በአላህ ላይ ዋሽቷል አልዋሸም? አረ ወይኔ ኡስታዙን ከዳ እኮ የራሱ ኡስታዝ ነበረው። ከዳውን ቅድም እቀበለዋለሁ እያለ አሁን ከዳው። ምንድነው አቋም? ምንድነው ጥሩ ያለ ነገር ነው እንዴ? ባይዘዌ አንተ ራሱ እኮ አልተረዳኸውም። ታስታውሳለህ? እፎይ ታስታውሳለህ? ይሄ ነገር የለውም ወንድማችን ነሺዳ የሚለው ሙአዝ አንተን ስምህን ጠርቶ ምን አረገ? ካስተምሮታቸው ነው አላህ እጅግር አለው ብሎ ያስተማረው እና ይህን ኡስታዝ ነበረ ሜንሽን ያደረገው በአደባባይ አላህ እግር እጅ አለው ብሎ አስተምሯል ብሎ አይተዋላ ፖስቱን ፌስቡክ ላይ
አላየሁትም እንጂ የአባሾቹ እና አንተን እንትን ብሎ ከመጽሐፍ ነው ያሳየው ምን አረገ ምናምን ብሎ ነበር የተናገረው። ያ አህባሾቹማ መልስ መልሰውለታል እኮ ለዚህ ሰውዬ። እሺ የአባሾቹን እንስማ። በመገረም ነው እንደውም ጀለሳችን የሚያዳምጥ የነበረውና በትምህርቱ ተገርሞ ማለት ነው። አሳልፈውና እሱን አስደምጣል። የምላሹ ውስጥ እንዳትገቡ አላህ እጅ የለውም እግር የለውም አትበል። ምላሱን አስደምጣል። ራጅዑን እኔ እንጃ ወላሂ ምን ማለት እንዳለብኝ ሁሉ አላውቅም። ሳየው ቪዲዮን ደንግጫለሁ። ስሜታዊ ሆኜ ነው ወደዚህ የመጣው። ኧረ ሰዎች ኧረ አንድ በሉ። ኢና ሊላሂ ወኢና ኢለይሂ ራጅዑን። ኧረ ባካችሁ ሰውን አጨለላችሁ። አያችኋ ከነኚህ ሰዎች ደጋግመን የምናስጠነቀቀው ለምን እንደሆነ ዛሬ ላይ ይገባችኋል ብዬ ተስፋ አድርጋለሁ። ጭራሽ ቁርአኑ ነው ያለው ይላል። ወላሂ ቁርአኑ አላለም። ቁርአኑ ያለው ወለም የኩን ለሁ ኩፉወን አሐድ፣ ለአላህ አንድም ቢጥ የሚሆን አምሳያ አታድርጉለት ነበር ያለው። አንተ ግን እግር እጅ ያለውን ሁሉ አምሳያ አደረግክለት። ያልበቃህ ብሎ ጭራሽ ጀሃነም እግሩን ያስገባል አልክ። ላ ሐውለ ወላ ቁወተ ኢላ ቢላህ። ቁርአን ላይ በግልጽ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር፣ ለእርሱ ለአላህ ምንም አይነት አምሳያ የለውም እያለ ጭራሽ ጀሃነም እግሩን ይከተዋል ትላለህ። ያቸዋ እነኚህ ሰዎች ጭራቅ እንጂ አላህን አያመልኩም የሚባለው ለዚህ ነው። እነኚህ ሰዎች በዚሁ የሚቀጥሉ ከሆነ ነገ ጠዋት ደግሞ ቀይ ነው ወይም ጭራቅን እንጂ አላህን አይደለም የሚያመልኩት። አላህን ጭራቅ አለው። ልክ ነው የተናገረው። ነው እየተናገረ ያለው እውነቱን ነው። ይሄ በትክክል የዋብዮች ያለ ጭራቅ ነው እየመለሰለት ያለው። እሺ ያስቀጠረው ምንም አይነት አምሳያ የለውም እያለ ጭራሽ ጀሃነም እግሩን ይከተዋል ትላለህ። ያቸዋ እነዚህ ሰዎች ጭራቅ እንጂ አላህን አያመልኩም። እጅ እግር አለው ማለት እግሩን ይጭናል ማለት በሰውኛ የምንረዳው ነገር። አንዴ ይጨርስ ቪዲዮ ቀጥልሽ ትላለህ። ያቸዋ እነኚህ ሰዎች ጭራቅ እንጂ አላህን አያመልኩም የሚባለው ለዚህ ነው። እነኚህ ሰዎች በዚሁ የሚቀጥሉ ከሆነ ነገ ጠዋት ደግሞ ቀይ ነው ወይም ጥቁር ነው ብለው መምጣታቸው አይቀርም። እና እዚህ ጋር አንድ ለሁላችሁም በተለይ ወደ እስልምና ለምትመጡ ሰለምቴ እህት ወንድሞቻችሁ ብላችሁ አስባችሁ እንዳትታለሉ። ለነገር እኮ እዚያ ጋትታችሁ የመጣችሁት እኮ የዚህ አይነት አስተምህሮ እዛ ፌክ የሆነ ትክክለኛ ያልሆነ ጭራሽ ኢስላም የማያውቀው የሆነ ኢስላምን የሚቀርን አስተምህሮት ነው። እና ሁላችሁም ጭራቅን ነው የምታመልኩት አላቸው እና ውጭ አደረገው። ጭራቅን አዳም ነው የምታመልኩት። ሚት አድርገው ምንድነው ፊቱን እንትን አድርገብን እኮ አክቲቭ አለህም ዛሬ ክርስቲያን አስተካክል እንትን ኤሬስ ጭራቅን ነው የምታመልኩት እስከ ማለት ድረስ አላህ ላይ ከተናገርክ የአንዱ አንዱን አላህ ጭራቅ ነው ካለው ማሰብ ነው። ከዛ በኋላ እኛ ሙስሊሞች አንድ ነን ስትል ማለት ነው። በመጽሐፍቶቻቸው ላይ ዋብዮች ደግሞ አባሾችን ጠልዘው የሚጥሏቸው ቀብር አምላኪዎች፣ እናንተ እንደዚዎች የእናንተ አላህ የለም ወልዮችን ብቻ የምታመልኩት ሙስሊም አይደላችሁም አይነት ትናንትና የሰራሁትን ቪዲዮ ላይ እንትናን የአህመዲን ጀበልን አሳይቻችኋለሁ። የሀባሾች ፈትዋ ራሱ አይበቃም ብሎ ተቀባይነት የለውም ከእስልምና ፊርቃ የወጡ ናቸው የሚል አቋም ነው የሰጠው። ወላ ይሄ የሚያሳየው ምን ያህል እንደሚጸየፏቸው ነው። አንዱ አንዱን ማለት ነው አንዱ አንዱን በምን ያህል ሁኔታ እንደሚለያይ የሚያሳየ ነው። ኤኒዌይስ ግን ዋና ፖይንታችን እኛ ኦኬ መፍታቸው ነው። አላህ እግር አለው ብሎ ማመን መፍታቸው ነው። የእኛ ትልቁ እንትንም አይደለም እሱ ለምን እግር ኖረው አልኖረው የሚል ፖይንታችንም አይደለም። የራሳቸው ኬዝ እዛው ራሳቸው ይጨርሱታል። ነገር ግን ዋናው ፖይንታችንና ጥያቄያችን አላህ ስንት እግር አለው ነው። ኦኬ ሁለት ከተባለ ሁለት ተብሎ ለመጠራት አንድ ሁለት መምጣት አለበት። ስለዚህ አንድ ሁለት ተብሎ ለመጠራት ደግሞ በመካከል የሚለየው ነገር መኖር አለበት። የተገጠመ ከሆነ ወገቤ ለምሳሌ ሁለት ወገብ ተብሎ አይጠራም። አንድ ወገብ ነው የሚባለው። የፈለገ ግብዳ ቢሆን የፈለገ ቀጭን ቢሆን
የፈለገ ግዙፍ ቢሆን ሁለት ወገብ አይባልም። የተያዘ አንድ ስለሆነ አንድ ተብሎ ነው የሚቆጠረው። ሁለት ለመባል እንዲህ መነጠል አለበት፣ አንዱ ከአንዱ መነጠል አለበት አለ። ስለዚህ አላህ ሁለት እግር አለው ካሉን እንደዚህ የተነጣጠለ ሁለት እግር አለው ማለት ነው። እንደዛ የተነጠለ ሁለት እግር ከሆነ ደግሞ ክፍተቱ ፈጣሪ ነው ፍጡር ነው? ይሄ ፈጣሪ ነው ይሄ ፈጣሪ ነው ከተባለ ባህሪው የአላህ ነው እግሩ ከተባለ መካከል ያለውስ ፈጣሪ ነው ወይንስ ፍጡር ነው? ምንድን ነው? ይሄንን መመለስ ይችላሉ ወይ ሙስሊሞች? ይሄንን ይመልሳሉ አይመልሱ? ፈጣሪ ወይንስ ፍጡር ምንድን ነው? መመለስ ያለው ንፋስ ነው እግሩ ማለት እግር ካለው ሁለቱ እግር ከመሀል የሚሄደው ንፋስ ይሆናል። ሌላ ምንድን ነው? አሁን አስቸጋሪ ነገር የሚያደርገው አሁን ብዙ አይነት እዚህ ጋር ዲሌማዎች ይነሳሉ። እግሩ በራሱ የሚቆጠር ከሆነ መካከሉ ያለው ፍጡር ነው ፈጣሪ ነው ራሱን የቻለ ሌላ አርጉመንት ሆነና ምንድን ነውስ እግር ተብሎ የሚጠራው ወይንስ ምንድን ነው የሚባለው? ምክንያቱም ሁለት ተብሎ ከተቆጠረ አንድ ሁለት ተብሎ ጣቶቹ 5 ናቸው። ኦኬ 5 ተብሎ ለመቆጠር የተነጣጠሉ መሆን አለባቸው። እንደዚህ ድፍን ከሆነ 5 ተብሎ ሊቆጠር አይችልም አይደለ? የማንንም አይምሰል እንዳልማታ የማንንም አይመስልም። ግን ያ የማይመስለው ለመቆጠር 1 2 3 ተብሎ ለመቆጠር ዲስቲንክት መሆን አለበት። ኦኬ ዲስቲንክት ከሆነ ደግሞ መካከል ያለው ምንድን ነው? ኢስላም ጋር እንደተመሳሰሉኝ አለ እኮ ምን ሆነ ነው? አላመሳሰልኩም። እኔ ልጠይቅህ እስኪ እኔ ልጠይቅህ እፎይ እና በዛው ትመልሳለህ። አንዴ ኢስላም ቀጥልሽ። እሱ ዘጋው እኮ ዘጋ። ሰው ጋር እንዳተመሳሰሉኝም በእኔ ላይ ፍልስፍናን እንዳሰሩ ሰውን ለምሳሌ እንደምታወራው አይደለም። መልካም እሺ ቀጥል። ያንተ ግን እግዚአብሔር የምትለው አብ የምትለው ሶስቱም እንዳንተው አይን አላቸው፣ እንዳንተው ጆሮ አላቸው፣ እንዳንተው ሁሉም ማለት ነው። እሺ ተረጋጋ፣ በራስህ መጽሐፍ ተረጋጋ፣ አዳምጥ። አላህ ገሃነምን በቃኝ በቃኝ እስክትል እግሩን ይረግጣታል፣ ይጭንባታል፣ አይጭንባትም? እግሯን ያረግባታል። ምኑን ነው የሚያደርግባት? እግሩን ያረግባታል። ስንት እግሩን ነው የሚያደርግባት? አልተገለጠም። መልካም አረግባታለሁ አለ። መልካም እግር ማለት ምን ማለት ነው? ሌላ ፍልስፍና አንሄድም አልኩህ እኮ። እኔም አልሄድኩም። እግሩን ያደርግባታል አልከኝ። ከፍጡር እንዳታመሳስል ብለኸኛል። ነው የምታወራው እኮ። አላም ኖ ተረጋጋ። እግር ማለት ምን ማለት ነው? አረግባታለሁ አለ። እሱ ነው ያለው የተናገረው። እግር ምንድን ነው? ያደርግባታል አያደርግባትም አይደለም። እግሩን ያደርግባታል ላልከኝ እግር ምንድን ነው? የቱ ጋር ነው የሚገኘው? እግር ምንድን ነው? እሱ ተናገረው። እሱ ነው የሚለው ደግሞ አስተካክል። እሱ አልተናገረም። ያ ቀጥል። እስላም ይውጣጣር ቀጥል እኮ ነገርኩህ። ሌላ ለማመሳሰል አንሞክር። እግሩ ምንድን ነው ማለት አሁን ለምሳሌ ወይ የሆነ ነው ምንድነው ነው ምናምን ልትል ፖለቲካ አልወጣኝም። እግር ማለት ምን ማለት ነው? ድፋይን አድርገው። አልተገለጠም አልኩህ። እግር ማለት ያልተገለጠልኝ ነገር ነው። እግር ማለት ምን ማለት ነው? እግር ማለት ፖለቲካ ሰርችል። እግር ማለት ምን ማለት ነው? እግር ነው። እግር ማለት የቱ ጋር የሚገኝ የቱ ጋር የሚገኝ አይኑ ላይ አፉ ላይ ጭንቅላቱ ላይ ወይንስ ከወገቡ በታች? ያንተ እግር የቱ ላይ ነው የሚገኘው? ከወገቤ በታች፣ ከባቴ ዝቅ ብሎ ከጉልበቴ በታች። አመሳሰለ። ያንተ እግር የት ይገኛል ይላል እንዴ? ቀድር ቆይ ጣልቃ ትግባ። ምንድን ነው የት ነው የሚገኘው? የት ነው የሚገኘው? ያልተገለጠ ነገርን ያላወራም። ከድር አስበላኝ። ከድር ጣልቃ እንዳገባ ራሱ እኔ ሳላመሳስል እግር ምንድን ነው ብዬ ለጠየቅኩት የት ነው የሚገኘው ብዬ ለጠየቅኩት የአንተ እግር የት ነው የሚገኘው አለኝ። አይኑ ላይ ነው? ጭንቅላቱ ላይ ነው? ጆሮ ላይ ነው? የት ነው የሚገኘው? እግር ስለው እግር የት ነው የሚገኘው አንተ አለኝ።
ከወገቤ በታች ችግር እኮ አንተ አትሰማም። ከዛስ ታዲያ አየህ ራሱ እኔ ሳልጠይቀው አመሳሰለ ከኔ ጋር እግርህ ነው የሚገኘው ብሎ። ስለዚህ አሁንም አልተገለጠም። ፖለቲካ ልትሰራ ምን አንተ ምን አውቀህ ነው አንተ ላይ ፖለቲካ የምሰራው? ኤኒዌይስ እግሩን በገሃነም ላይ ይጭናል አይደለ? የሚያውቁትማ ጋር ትወያይ እኮ። እግሩን ገሃነም ላይ ይጭናል። ፕሊስ እግሩን ገሃነም ላይ ይጭናል። ኖ ሚውት አታርግ፣ ሚውትን አንሳ። ይጭናል። ስለዚህ ገሃነም የምንሞላው እግሩን ሲጭንባት ነው አይደለ? ገሃነም የምትሞላው አላህ እግሩን ሲጭንባት ነው አይደለ? ሌላ ፍልስፍና አትስራ ነው የምልህ። እኔ አሁን የማልለውን አላወራም። ሌላ ፖለቲካ አሰራብኝ። ምን ላይ የምን ፖለቲካ ነው? አንተ ምን አውቀህ ነው አንተ ላይ ፖለቲካ የምሰራው? ገሃነም የቀረ አለ ጭማሪ አለ እያለ ትጠይቅ። ጭማሪ አለ እያለ ትጠይቃለች አይደለ? እግሩን እስከጫነባት ድረስ ሲጭንባት በቃ ሞላው ትላለች አይደለ? ኦኬ ቶፊቅ ቀጥልሽ። ቶፊቅ እንኳን ደህና መጣ። አለመቻል መቻል ማወቅ አንድ ነገር ነው። ፖለቲካ አትስሩብኝ ማለት ግን ሌላ ጉዳይ ነው። ፖለቲካ ለመስራት እኮ አትሊስት የምታውቁ ነገር ሲኖር ነው። መሰረታዊ ነገር እንኳን ገና አርጉመንታችንን ማጀመር ነው። ባይዘ እኔ እኮ ጥያቄ የጠየኩልህን እኮ አልመለስክልኝም እኮ ነገርኩህ። እግር ምንድን ነው ተብለህ እንኳን ማብራራት ማትችል እኮ አልተገለጠም። ከቁርአን ውጭ አላወራም። እኔ ብፈለስፍ አሁን ለምሳሌ አንተን ፍልስፍና አልቀበልህም። ሌላ እያወራ አታመሳሰል ትላለህ። ሌላ እያወራ አንተን የምታወራውን አልቀበልም። መጽሐፍ ያለውን ነው የምቀበለው። እሺ አዳምጣው ነው በእግሩ ይረግጣታል ከተባለ ኦብቪየስ ነው። ጥያቄ አታስቀይር። አዳምጥ። ጥያቄ አታስቀይር። አዳምጥ። ቆይ ይረግጣል። አንተ የምታመልካቸው አምላኮች እንዳንተ የተሟሉ አካላቶች አሏቸው አልኩ። መልካም ይሻላል። ካለ የተሟላ አካል መኖር እኮ ይሻላል ጭንቅላት አልባ ከመሆን። አላህ ለምሳሌ ጭንቅላት የለውም አይደለ? እንዴት ሶስት አምላክ ታመልካለህ? አይምሮህ እንዴት ትቀበላለህ? እኔ አላመልክም ሶስት አምላክ። በመጀመሪያ ደረጃ ሶስት አምላክ ነው የምታመልከው። አዳምጥ። እኔ ሶስት አምላክ አላመልክም። መጽሐፍ እኮ ነው የሚልህ ነው። መጽሐፍህን አትቀበለውም። አዳምጥ። ሶስት አምላክ የሚል እንዴ እና ያው ከፍ ላድርጋ ክፈቶች አብም እንዳልተንትን አትጮህ። ሶስት አምላክ የሚል አሁን አውጣና ክፈተው። መጽሐፉን ብቻ ክፈተው። የአንተን ተረት ኡስታዞች የሞሉህን እዛ ያጨቁህን ወሬ ተውና መጽሐፏን ብቻ ክፈታት ፕሊስ። ተረጋጋ። መጽሐፍህ ነው የሚለው እኮ መጽሐፌ ስለሚል መጽሐፉን ክፈትና አስነብበል። እዛ ኡስታዞች የነገሩን ተረት ሳይሆን መጽሐፉን ክፈትና ብቻ እኛ እናንብበው። ሶስት አምላክ ነው የምናመልከው ያልንበትን፣ ሶስት አምላኮች ነው የምናመልከው ያልንበትን ክፈትና አስነብበል። እሱ ነው የሚሻለው። ኡስታዞች እዛ የነገሩን እዛው ሽንት ቤት ክተተው። እንዲህ መጽሐፍ ነው የሚልህ እኮ መጽሐፌ ይላል አይደለ? መጽሐፌ እንዳለ ክፈት። መጽሐፉን ፕሊስ፣ መጽሐፉን ክፈት። ችግር እንደው ትትፈራ አዳምጥ። ምንም ያስፈራኝ ነገር የለም። እኔ መሐመድን አለው ማንም የሚጨምቀኝ ነገር አካል የለም። ተረጋጋ። አፍርበታለህ። አይ አንተም እኮ እምነት አለኝ ብለህ እኮ እግር ምን እንደሆነ እንኳን ያላህ ነገር ሳታውቅ ዲፌንድ ልታደርግ መልተሃል። ታፍርበታለህ ይለኛል። ለመጨረሻ እድል ልስጥህ። መጽሐፉን ትከፍተዋለህ ወይንስ ኡስታዞች የነገሩ ተረት ነው? መጽሐፍህን ልንገርህ፣ ዝም በልና ወሬ አታውራ እኮ ልክፈትልህ። እንዳንተ አይን ያለው እንዳንተ አካል ያለው ወሬ አታውራ። ወሬ ሳታወራ መጽሐፉን ክፈት። ሶስት አምላኮች ነው የምናመልከው ያልንበትን ክፈት። እንትን አታስቀይር። ነገርኩህ እኮ እየነገርኩህ ነው። ሁሉም አካል አላቸው። ምንም ፍሬ ነገር እያገኘሁብህ አይደለም። ተውፊቅ እንኳን ደህና መጣህ እኮ። ችግር ይሄ እኮ ነው።
እስላም በቃ ሚውት አድርገው ይሻልም። ራስን እያስገመጥክ ስለሆነ ማለት ነው። ማስረጃ ልስጥህ እያልኩህ እኮ ነው። በቃ ሚውት አድርገህ ላስወርድህ ነው አለ። በለዛ በደንብ አስተውሉ። ስለዚህ የሀርን እንደሰራ አስወርድህ በደንብ ተማር። ኦኬ እግር የሚለውን በራሱ ካላወቃችሁት እንዴት ነው ልንግባባ የምንችለው ወገን? እግር የሚለውን እንኳን ማታውቁት ከሆነ ስንት እግር እንዳለው ማታውቁት ከሆነ እግሮቹን ይጭንበታል። ስንት እግሮች ነው ያሉት? አናቅም። እግሩና ወገቡ የተያያዘ ነው ወይ? አናቅም። እግርና እጁ የተያያዘ ነው ወይ? አናቅም። እግሩን ከጫነ በኋላ ያወርዳል ወይ? አናቅም። አላ ጭንቅላት አለው ወይ? አናቅም። ምንድነው አውቃችሁ እያመለካችሁ ያላችሁት ታዲያ ወገን? ሱብሃና ሊመልስ አንድ አምላክ እግር ማለት ምን ማለት ነው? እንዳንተ ሶስት እናመልክም። ስንት እግር ነው ያለው አላህ? አይመልስም። ግደሉት፣ አይመልስም። ስንት እግር ነው ያለው አላህ? ጭንቅላት አለው አላህ? አይመልስም። ግደሉት። ማርያምን ወጣ። አያችሁ፣ ቀደምም እንደዚህ ሲያዝ ጥለው ልቅ አለ። በቃ እንዲህ ናቸው። ከመፈክር ውጭ የለም። አንድ አምላክ ብለህ መፈክር ማሰማት ትችላለህ። እኛ ፊት ግን አደግመውም ያንን ነገር። እሱን ባነር አሰሩና ስቀሉትና መፈክር አድርጉት። አልሐምዱሊላህ መርሃባ። እንዴት ነህ? ከኋላ ድምፅ አለ ግን መቀነስ ይቻላል? ድምፅ አለ ከኋላ። ሴቡ ነው የሚለው። ሉክ አላህ እግር አለው። ኦኬ፣ ያንን እግሩን ደግሞ ገሃነም የሚሞላበት ከሆነ በደንብ አስተውሉ። መቼ ነው ገሃነም የሚሞላው? አንድ አርጉመንት እንቀየር እስኪ። ያው ነው መቼ ነው እሱ አላህ እግሩን ገሃነም ላይ የሚያደርገው? ሁለተኛ አርጉመንት እንስጣችሁ። ሰዎች ወደ ገሃነም ይጣላሉ። ሙስሊሞችም ገሃነም ገብተው እንደገና መሐመድ ሸፋወሮ የሚያወጣቸው አለ ብለው ያምናሉ። መሐመድ ሸፋወሮ እንደሚያወጣ ከታመነ መቼ ነው ገሃነም ላይ እግሩን ከቶ ሞላሽ ወይ ብሎ የሚላት? ሙስሊሞቹ ገሃነም ውስጥ እያሉ ነው ወይንስ ሙስሊሞቹ ከወጡ በኋላ? ሙስሊሞቹ ገሃነም ውስጥ እያሉ ከሆነ እግሩን ጭኖ ሞላው በቃኝ የምትለው ከዛ ሙስሊሞቹን ሲያወጣቸው እንደገና ገሃነም ትጎላለች ማለት ነው። ቃል ኪዳኑ ይፈርሳል ማለት ነው። ቃል ኪዳኑ ይፈርሳል። ለገሃነም ሞላሽ የምንልበትን ቀን አስታውስ የሚለው ሱራ 50-30 እንዲሁም ደግሞ ሰዎችን ከአጋንንትና ገሃነምን ከሰዎችና ከአጋንንት የተሰበሰበው ነው እሞላታለሁ ማለት ቃሉ ከኔ ነው ተፈጸመ የሚለው ስህተት ይሆናል ማለት ነው። ጎዶሎ ትሆንና ሙስሊሞች ሲወጡ ወጡ ከተባለ ጉድለት ይመጣል ማለት ነው። ምክንያቱም ሲወጡ ውስጥ የነበሩት ይጎላልና። አይ እነሱ ከወጡ በኋላ ነው እግሩ የሚጭንባት ከተባለ ደግሞ እግሩን ሲያነሳባትስ መልሶ አጎልም? የትኛው ፖይንት ላይ ነው እግሩ የሚጭንባት? የመጀመሪያው አርጉመንት አንደኛው ጨርሰናል። አሁን ወደ ሁለተኛው እስኪ እዚኛው ላይ መመለስ የምትችሉ ከሆነ ሶስተኛ አንድ ልጨምርላችሁ፣ ሰዓት እየሄደ ስለሆነ። ገሃነም ሌብል አላት። 1 2 3 4 5 6 7 ደረጃዎች አላት። በእስልምና አስተምረው ገሃነም ቁርአኑን አንዴ ክፈተው ክርስቲያን 7 ሌቭሎች አሏት ተብሎ ይታመናል። በደንብ አስተውሉ። 1 2 3 ብሎ 7 ደረጃዎች እንደ ትልቅ እየፎቅ አስቡት። ገሃነም እንደዛ አስቧት። ከዛ መላኢካዎች እየጎተቱ ነው የሚያመጧት ገሃነምን። ያ ግድግዳና ግድግዳ ደግሞ አላት ዙሪያዋን። 7 ደረጃዎች አሏት። የመጀመሪያው ሲሞላ ነው ሁለተኛው ላይ መግባት የሚጀምሩት። ከዛ 3ኛው ላይ፣ ከዛ 4ኛ ላይ፣ ከዛ 5ኛ ላይ፣ ከዛ 6ኛ ላይ፣ ከዛ 7ኛ ላይ። አላህ የትኛውን ገሃነም ነው የሚሞላው? ምክንያቱም የመጀመሪያ ሲሞላ ነው ሁለተኛው የሚቀጥለው ከተባለ
ገሃነም እንደዚህ ተሆነች ደረጃ ካላት፣ ስለዚህ የመጀመሪያው ላይ ለመሙላት አላህ እግሩ ምን ማድረግ አለበት? የስሩን ቅድሚያ መጠቅጠቅ አለበት። ከዛ ሁለተኛውን ይጠቀጥቃል፣ ከዛ ሶስተኛውን፣ ከዛ አራተኛውን፣ ከዛ አምስተኛውን፣ ከዛ ስድስተኛውን፣ ከዛ ሰባተኛውን። ፖይንቱን አግኝታችሁታል ብዬ አስባለሁ። አንብበው ክርስቲያን። ኦኬ። ገሃነምም ለመላው በእርግጥ ቀጠሯቸው ናት። ለእርሷ 7 ደጃፎች አሏት። ለየደጃፎቹም ሁሉ ከእነርሱ የተከፈለ ፈንታ አለ ብሎ ይናገራል። ይህንን ሙፈሲሮች በሙሉ 7 ሌቭል እንዳላት 7 ደረጃዎች እንዳላት ይስማማሉ፣ አብዛኞቹ ማለት ነው። የትኛውን ነው መጀመሪያ በቅድሚያ የሚጭነው? ያ ስለዚህ የትኛው ላይ ነው ቀድሞ እግሩን ከቶ የሚሞላት? የመጀመሪያው ነው የሚሞላው ይላሉ። አንድ ተፍሲር ክፈትልን። ቢያን አልተርቢስ ሶሪ እንትና 310 ጠበሪ አንድ ቼክ አድርገው። ማማ ጠበሪ ምን ይላሉ? የመጀመሪያው ሲሞላ ሁለተኛው ይሞላል፣ ከዛ ሶስተኛ ይሞላል፣ ከዛ አራተኛ፣ ከዛ አምስተኛ፣ ከዛ ስድስተኛ፣ ከዛ ሰባተኛ ብሏል። ስለዚህ እንደዛ ከሆነ ሞላሽ ብሎ እያንዳንዷን መጠየቅ አለበት ማለት ነው፣ 7 ገሃነም ስለሆኑ። እንደዛ ከሆነ ገሃነም እንደዚህ ስለሆነች የመጀመሪያዊቱ ለመሙላት አናቷ ላይ ጫነ ማለት እነኚህ ክፍት በሆኑት ውስጥ እግሩ ምን መሆን አለበት ማለት ነው። ሉክ 7 ደረጃ ያለው ፎቅ አስቡ። 7 ደረጃ ያለው ፎቅ ሰዎቹ ከላይ ወደ ታች ይጣላሉ። የመጀመሪያው ሲሞላ ሁለተኛው ላይ፣ ሁለተኛው ሲሞላ ሶስተኛው ላይ፣ እንደዛ ነው የሚሞላው። እንደዛ ከሆነ አላህ የመጀመሪያዊቱ መሙላቷን የሚያረጋግጠው ምንድን ነው? እግሩን ጭኖ ከዛስ ክፍተት ውስጥ ባዶ ውስጥ እግሩ አለ ማለት ነው። ያላህ ገብቶበታል ማለት ነው። ከዛ ሁለተኛው ላይ፣ ከዛ ሶስተኛው ላይ አንተ ግባበት። አንተ ወደቅ ተፎቁ ላይ ጅል ለራስህ ሲወጣ ቃለህ እንደ አንተ እንኳን ስለያ አንዴ ነበብ አልሐምዱሊላህ አንዴ ነበብ። እሺ ክፈሉ ቀጥል ክርስቲያን አንበው። ኦኬ the gates of hell are 7 የገሃነም ደጃፎች 7 ናቸው አለ። ዋን አባብ ዘር አንዱ በአንዱ በላይ ነው ያለው ተደራርበው ማለት ነው። the first will be filled መጀመሪያው ይሞላል። then the second ከዛ ሁለተኛ ይሞላል። then the third ሶስተኛ ይሞላል። and they will all be filled ከዛ በኋላ ሁሉም በየተራ ቅደም ተከተላቸውን ጠብቀው ይሞላሉ። ያ የመጀመሪያ ይሞላል፣ ሁለተኛ ይሞላል፣ ሶስተኛ ይሞላል፣ አራተኛ ይሞላል፣ አምስተኛ፣ ስድስተኛ እና ሰባተኛ። ገሃነም ውስጡ ደግሞ ምንድን ያለው? ገሃነም ውስጥ ቁስልና የቁስል እጣቢ መግል ምናምን ሱራ 69 ከቁጥር 35 ወይም 36 አካባቢ ጀምራ አንብበው። ስለዚህ አላህ በእነኛ ውስጥ በመግል ውስጥ እግሩን ከቶ የግዴታ የታችኛውን መጠቅጠቅ መቻል አለበት። ያው ብዙ ጊዜ እንደዚህ ያቆሸዋል ብለው ስለሚያምኑ ቀጥል። ኦኬ ደሆችንም በማብላ ኦኬ ለእርሱ ዛሬ በዚህ ዘመድ የለውም፣ ምግብም ከሳት ሰዎች ቁስል እጣቢ እዥ በስተቀር የለውም። ስለዚህ በገሃነም ውስጥ ያለው ምግብ ምንድን ነው? የቁስል እጣቢ ነው ያለው። ኃጢአተኞች እንጂ ሌሎች አይበሏቸውም እያለ ይቀጥላል። ስለዚህ አላህ የአንተ ቢጤ ነው የሚበላው። እፎይ ተረጋጋ። ስለዚህ አላህ እግሩ የሚከትበትና የሚሞላ ከሆነ ለአንተ የተዘጋጀ ነው። እኔ ማምን ክርስቶስን ዘላለማዊ ብዬ እኔ መብል መጠጥ እራሱ አለ ብዬ አላምንም ወንድማችን። እኛ ምግብ መጠጥ መብላት መጠጣት ምናምን ነገር አለ ብለን አናምንም። እሱ ተረት ተረት ነው፣ የእናንተ ነው፣ የኛ አይደለም። ክርስቶስ ያብላ። ክርስቶስ ተረት ተረቱን ያስተምራል። አሜን። ክርስቶስ ያብላኛው እውነት ነው። እኔ እውነተኛ ህይወት እንጀራ ነኝ ብሎናል። እውነት ብለሃል ክርስቶስ። አንዴ በመንፈስ አናገረ እውነት እንድትናገር በቃ አንዴ ሚዩት አድርጋ አንዴ በቃ ክርስቶስ ያበላኛል ብለህ ታምናለህ? ኧረ ሚዩት አድርግ በእናትህ እባክህ በቃ ሚዩት አድርጋ አንዴ አወራህ እኮ። ኦልራይት እሺ ታወራለህ ክፍሉ ላይ ታወራለህ። አልሐምዱሊላህ እድል ልስጥ። እሺ ነፈከኝ እንዳትል የመጨረሻ ኦኬ። አላህ ገሃነም ሞላሽ ወይ ብሎ እግሩን ይጭንባታል አይጭንባትም? አንተ ነህ ገሃነም ነገር የለም የአላህ እግር ነው የገሃነም። እንደዛ የሚል የለም። አንተ ገሃነም
አስቀዳሚው አንተ ነህ። በተቀዳሚ ያለ ሀገር ነው የገሃነም። ይሄን ሐዲስ አንብበው እስኪ። ገሃነም አንተ ነህ። ቋንዴ ሴቡ ትቀጥያለሽ። አንተና ሴፉ ፕሊስ በቃ ከስሩ ነው። አንተ ይበቃል። ሴፉ ሙስሊም አይደለሽማ። ሴብ አካውንትሽ ሙስሊም አይደለም ነው ዋሹ። እንዴት ክፈተው አካውንቷን። እሺ አንዴ የለችም። በፊትም ሙስሊም ነበርሽ? ኧረ ሙስሊም ነኝ። አሁን እየዋሸሽ ነው። አካውንትሽ አይደለም ወይንም በሰው አካውንት ነው። የራስሽ አካውንት ነው። እኛ ጋር ልጅ መዋሸት አይቻልም። ለይበነት እኛ ጋር ያዋጣል። ኦኬ እቺ ልጅ የምታውቋት አንድ ያሳያቸው ክርስቲያን ኮመንት ላይ ጻፉልን። የምታውቋት ሙስሊም ነች ክርስቲያን? ክርስቲያን ከሆነች መቼም ልትታመን ማትችሉ ወራዳ ውሸታም መሆኗን ንገሯት። ቪዲዮ ስሩልን ነገር ክርስቲያን ከሆነች እና ከዋሸች። እኛ ጋር ድራማ የሚሰራበት የሚዋሽበት ቤት ስላልሆነ ኡስታዞቹ እዛ እንደሚሰሩት እኛ ጋር ሚያቃት ካለ አሁኑኑ ገብቶ ሊያዋርደን ለሚችል ክርስቲያን ከሆነች ነው። ሙስሊም ናት የሚለውን አንፈልግም። ምታቋት ካላችሁ ክርስቲያን ከሆነች አቃታለሁ የሚል ገዝቱ ላይ ይላክ። አቃታለሁ የሚል እና የሚያዋርድልን ሪፖስቷ የሙስሊም ነው። ቪዲዮዎቿ ግን የሙስሊም አይደሉም። ነኝ ካለች ሰው ፕሮፋይል መጎርጎሩ ነኝ ስላለች አይደለም። ፕሮፋይል ቪዲዮዎቹ አንቺ ናቸው። ምን ጥያቄ ነበረኝ። ሙስሊም አይደለሽም? ነኝ። ቪዲዮዎችሽ የሙስሊም አይደሉም። እነኚህ ቪዲዮ አንቺ ነው ናቸው። መስቀል የሚያስር ሙስሊም አለ? ወይ እሷ ጓደኛዬ ነች ካየው ማለት ነው። አይገናኝም ራሱ ማለት እሱ ቪዲዮ እኔ አይደለም የጓደኛዬ ነው። ከሱ ቀጥሎ ሌሎቹ ቪዲዮዎቹን አስቀጥለው ቀጥለው ውጣ ከዚህ ሌላ ቪዲዮ የተለቀቀ ይሄ ማን ነው? የትኛው ነው የአንቺ ፎቶ የትኛው ነው? ሁሉም ከሌሎቹ በስተቀር ያው ከስር ያለውን ክፈተው። የቆመችው መስቀል ያሰረችው የኔ ለምን አከፍተውም? ይሄው የኔ ነው ብለሻል እኮ። ይሄው መስቀል አለው። ሙአዝ ያለበትን ክፈተው። ይሄው እኮ ክርስቲያን እኮ ነው። እና ክርስቲያኖች እና ጓደኛ አይተውንም ማለት ነው? የኔ ፎቶ ነው አልሽን እኮ። አይደለም አላልኩም። እሱን ፎቶ ነው። ሶስተኛ ላይ ያለውን ክፈተው ነው ያልኩት። ሶስተኛ ላይ ያለውን ክፈትላት። የትኛው ነው? የትኛው ነው ሶስተኛ ማለት ነው። እጇን እዛ ገጯን ያዘችው ሶስተኛ ላይ ያለው ወይ የሙአዝ ያለበትን ክፈቱት። ክፈቷ ሙአዝ ያለበት። እሺ እሱ ይሄማ መንዙማ ነው ዝም ብሎ። ኤኒዌይስ ሙስሊም ናችሁ የሚሉ አሉ። ሪፖስቱን እስኪ ሪፖስቱስ እየሄድክ ታገኛለህ በደንብ። ኤኒዌይስ አይ ዶንት ኖ ጥያቄ ነበረኝ። ጥያቄ ከሆነ ትጠይቂያለሽ። በቃ ቆየት በይና እርግጠኛ ስላልሆነ ነው። ይቅርታ አንቺን ሂምሌን ለማድረግ አይደለም፣ ምክንያቱም ማጣራት ስላለብን ነው። ክርስቲያን ሆነው ሙስሊም ነን እንዲሉ ስለማንፈልግ ነው። ሙስሊም ነኝ አልሐምዱሊላህ። መልካም እሺ። እና ጥያቄ ልጠይቅሽ። ቆይ አሁን ወደ ቶፒክ ፓራፍሬዝ አድርገውና ክርስቲያን ቶፒክ ላይ ፓራፍሬዝ አድርገው ኔቨር ጊቭ አፕ። እስኪ የኛን ጥያቄ መልስልንና አላህ እግር አለው ብለህ ታምናለህ? ኔቨር ጊቭ አፕ። አላህ አለኝ ያለ ነገር በቁርአን አለኝ ያለ ነገር ሁሉም አለ። እግር አለው እና ምን ጥያቄ አለኝ ብለዋል። አለው እግር ምንድን ነው? እግር ምን ፈለግ እኮ ምንድን ነው እግር? ጥቅሙ ምንድን ነው? አገልግሎቱ ለምን እንደሚጠቅመው እግር ምንድን ነው ትለኛለህ? እንደ ጭንቅላት ነው ሊበልክ? ምን አይነት ጥያቄ ነው?
የእናንተ ፖለቲካ ከፋ። ነና አስረዳን። ሎክ አላህ እግር አለው አልከ። ምንም ያስረዳችሁ ነገር የለም። እዛ የተጻፈው ነገር ሁሉ አለኝ ያለ ነገር አለው ነው በቃ። መልካም አለኝ ብለዋል። ምን ሱራ ላይ ነው አለኝ ያለው? እስቲ ጠይቀው ሱራውንም ቁጥር ላይ ይንገረን። የቱ ጋር ነው አለኝ ያለ? ካዲር አንተ ከኔ ማውራት አችልም። የባለፈው ልጅ ነህ። እሺ አንተ የቱ ጋር ነው የተባለው? እሺ የቱ ጋር ነው? ሁላችንም እንወቅ። የቱ ጋር ነው አለኝ ያለ? ምን ሱራ ላይ ነው? ከአንተ ወሬ ማውራት አልችልም። እሺ እሺ ምን ሱራ? ለሱ ንገረው። እሺ እኔም ወይ ታረጋለሁ። ለሱ ንገረው። ኦኬ በቁርአን የትኛውን ቦታ አለኝ ያለ ነገር ሁሉም አለኝ ነው በቃ። ሌላ መጨመር መቀነስ ምናምን የለም። ምን ፈልጋህ ነው? መልካም እኔ ብዙም እንደ ከድር ስለማልቻ ነው። ምንም ያስፈልገው ነገር የለም እኮ አልተከራከርኩም። እኔ አልከራከርም። እኔ መልካም አላህ እግር አለው ብለህ ታምናለህ? ስንት እግር ነው ያለው አላህ? እዛ አልተጠቀሰማ። 2 እግር 3 እግር አላለም አልኩ እኔ ዘጋሁት። አለኝ ያለው ባለው ችግር የለውም። ግን ከአንድ እግር በላይ ነው ያለው አይደለ? ወይንስ አንድ እግር ነው? እንደዛ ምን ነገር ካለ አለ ነው። እንደዛ ነው የሌለ ነገር ተፍሲሩን ተቀበልከው? ቁርአን አሁን እግሮቹ ይላል። እግሮቹ ከተባለ ከሁለትና ከሁለት በላይ ነው የሚሆነው አይደለ? አይ ፈጣሪ በእንትን በክብሮት ሁለት አድርጎም ስለሚገለጽ ለምሳሌ እንደዛ ሊሆን ይችላል እንጂ ችግር የለው። አለኝ ካለ አለው ነው። ምንም እንትን የሚያሳፍር ነገር የለውም። ምንም አላፍርበትም። መልካም እሺ። ኢማም አዛቢ 2 እግር አለው ይላል። ኢማም አዛቢ 2 እግር አለው ይላል። ትቀበለዋለህ? አዲሱ ሳሂህ ነው። ኢማም አዛቢ እናንተ ታላ ወይንም ደግሞ ዋብያ ኮንክ የዋብዮች መስራች ሙስሊም ነኝ ችግር የለውም እኮ ግራ አላችሁ። ይህን የምታሰብኩት የዋብያ አቂዳ ስለሆነ ማለት ነው። 2 እግር አለው። አዲሱ ሳሂህ ከሆነ ለምን 8 እግር አይለው? እቀበለዋለሁ። መልካም እሺ። እኔ አንድም በሚለው ልሞግት። በመጀመሪያ እግር አለው ገሃነምን ይጭንባታል አለ በእግሩ እንድሞላ እኮ። የትኛው ገሃነም ላይ ነው የሚጭነው? እዛ በተዘቀሰው ነው። 7 ደረጃዎች ነው ያላት። ቆይ 7 ደረጃዎች ነው ያላት። ክፈትለት። 7 ደረጃዎች ነው ያላት። ስለዚህ 7ቱንም ደረጃዎች ይረግጣቸዋል አለ። እንደዛ ይላል ቦታው። 7ቱን ረግጠዋለሁ ካለ ብለዋል። ካላለ የለም ነው መጨመር መቀነስ። ገሃነምን ይጭንባትና ሞላው በቃኝ ስትል እግሩን ያነሳል ወይንስ አያነሳም? አንተ ትመልስልናለህ። ወደ ሰው ይጣላሉ አለ። እዛ አነሳለሁ ካለ አነሳን ነው። አነሳም እዛ ካለ እንደዛ በተጻፈው ነው እንትን የሚለው። ስለዚህ እግሩ ሁሌም ገሃነም ላይ ቆሞ ከቀረ አንድ እግር ካለው ገነት ላይ እግሩን አታገኙትም ማለት ነው። እዛ ሁሌም ገሃነም ላይ ነው የሚል ካለ ኖርማል ነው። ሁሌም የሚለው እዛ ካለ ማለት ነው። ስለዚህ እግሩን ማየት የሚችሉት የገሃነም ሰዎች እንጂ የገነት ሰዎች አይሆኑም ማለት ነው። እንደዛ ከውስጡ እንደዛ የሚል ነገር አለ ወይስ በግምት ሎጂካሊ ነው? አንተ ራስህ እያልከኝ እኮ ነው። እግሩን ገሃነም ላይ ጭኖ የሚሞላባት በእግሩ ከሆነ ገሃነም የምትሞላው በደንብ አሰቡ። እግሩን ካነሳ የግዴታ ገሃነም ትጎላለች ማለት ነው። አሁንም ትጎዳለች የሚል ነገር አለ እዛ። ገሃነም የምሞላው በምንድን ነው? ባለ ሀገር ነው አይደለ? በቃኝ ሞላው የምትለው። ስለዚህ በቃኝ ሞላው የምትለው አላህ እግሩን ሲጭንባት ከሆነ፣ እግሩን ካነሳ ደግሞ ግዴታ መሙላቷን ትጎላለች ማለት ነው እኮ። ያለ ሀገር ያስሆነ ድረስ ትጎላለች የሚለው አለ። ቤቱ ጋር ነው እንደዛ የሚለው የሌለውን በቃኝ ሞላው የምትለው መቼ ነው? ያለ ገሃነም እንደዛ እሱ ተስማማው። እሺ ይጎድላል የምትለው ቤቱ ጋር ነው አለው። በግምት እኮ ያወራ እኮ ነው። መልካም ገሃነም የምትሞላው ባላህ እግር ነው አይደል? እግሩን ሲጭንባት እንደዛ ቦታው እንደዛ የሚል ከሆነ አዎ ነው። ስለዚህ የግዴታ ገሃነም እግሩን ሲጭንባት በቃኝ ሞላው የምትል ከሆነ ያላህ እግር አንድ ከሆነ እንድሞላ ገሃነም ላይ እግሩ አለ ማለት ነው አይደለም? እንደዛ ከሆነ እንደዛ የሚለው አዲሱ በግልጽ እኮ እንደዛ ነው የሚለው። አላህ እግሩን ሰዎቹ አይወጡም አይደለ? ሰዎቹ ይጫናል፣ ይገባሉ። የቀራለ ትላለች። ከዛ መጨረሻ ላይ አላህ እግሩን እንትን ሲልባት አሁን በቃኝ ትላለች። ምክንያቱም ሐዲሱ እግሩን ያነሳል ሚል የለም። እግሩን ከዛ በኋላ ያነሳል ሚል ስለሌለ ማለት ነው። አያነሳም ሚል አለ፣ ያነሳል ሚል የለም።
አያነሳም የሚል አለ ወይ ነው አሁን ጥያቄ። ካነሳ ደግሞ ትጎላለች ማለት ነው። የሞላችሁ በሱ እግር ስለሆነ እኮ አንስቶ ይጎድላል የሚለው አለ። ምክንያቱም የሞላችሁ በሱ እግር ስለሆነ እሱ በአንተ ሀሳብ ነዋ። እንደዚህ ስለሆነ እንደዛ መሆን አለበት ብለህ አንተ ያሰብከው። በእኔ ሀሳብ ሳይሆን በሐዲሱ ሀሳብ። ሐዲሱን አንብብለታው። በቃኝ ሞላው ካለችው ባለ ሀገር ነው። እግሩ ከሌለ አትሞላም፣ በቃኝ አትልም ማለት ነው። እስኪ ራሱ እያነበበ ማስረዳት ይችላል። ኔቨር ጋ ቀጥል አንብበው። እሺ እኮ ነው አስረዳ፣ እያነበብኩ አስረዳ። ግልጽ ነው እኮ ነው አወራው። እዛ ካገባበት አወጣ ጎደለ ምናምን የሚለው ነገር ከሌለ የሌለው ነገር መጨመር አይችልም። ችግር የለውም። በቃ አሁን ለመጨረሻ ጊዜ ልጠይቅህ፣ ሁለት ኔጌቲቭ እና ፖዘቲቭ የሆነ ሀሳብ እየመለስክ ስለሆነ ማለት ነው። እኛ ጥያቄያችን ምን መሰለህ? አላህ ገሃነም ውስጥ እግሩን ይጭናል አይደል? እሺ ይጭናል አይጭንም? ይጭናል የሚል ካለ ይጭናል ነው። እሺ ምን ችግር አለው? ነብዬ በስተክል ይጭናል ብሎ ተናግሯል። አንዴ ይጭናል ብሎ ተናግሯል። ኦኬ፣ ስለዚህ ገሃነም የምትሞላው ደግሞ በአላህ እግር ነው። እሺ፣ ስለዚህ የአላህ እግር ገሃነም ውስጥ ይገባል ወይስ አይገባም? ይገባል። ካለ ይገባል ነው። ምን ችግር አለው? ፈጣሪ ነው፣ ሁሉንም ማድረግ ስለሚችል በሰው እንትና ማየት የለብህም። ሁሉም ይሆናል። ነው ገሃነም ውስጥ ከገባ በኋላ ይወጣል ወይስ አይወጣም? ይወጣል አይወጣም የሚል እዛ አለ እንዴ? የሌለው ነገር ከየት አስገብቶታል እኮ። ይወጣል አይወጣም የሚል ነገር የለም እዛ። ስለዚህ አይወጣም ማለት ነው። እሺ፣ እናመሰግናለን። አይወጣም የሚለው ቤት አለ፣ አሳየኛ። አይወጣም የሚለው ማለት ገብቷል። ይሄው ሎጂካል እያወራ እኮ ነው በአንተ ስታይ። ቅድም እኮ ሎጂኩን እኮ ነው እያወራ ያለው። አንተ ይወጣል የምትል ከሆነ ማስረጃ አምጣ። እኔ ግን ይሄው ገብቷል። ከገባ በኋላ ደግሞ ገሃነም ሞልታለች። እግሩን ካወጣ ገሃነም ስለምትጎል፣ ስለዚህ እግሩ አይወጣም። አይወጣም የሚለው ማስረጃ ስጠኛ። ገብቷል የሚል ሰጥቻለሁ። አንተ እኮ አይወጣም ይወጣል ብለህ የምትሰጠኝ። እኔም ተስማማው። ስለዚህ አይወጣም ማለት ነው። እግሩ እዛው ገሃነም ነው። ማስረጃ እሺ፣ ማስረጃ አምጣ። አይወጣም እዛ ይቀራል። ማስረጃ ስጠኝ። ይሄው አይወጣም ይላል እንዴ? አዎ፣ ይሄው አንብበው። አይወጣም አዎ ይላል። እና እያነበብክ አስረዳ። ከየት ጋር ነው የሚለው? ይሄው እያነበብክ አስረዳ። በአማርኛ ቀይረው። ሰው ከታች ሰው ለምን በአማርኛ ቀይር ይላል? ነብይ አማርኛ ነበር እንደሚናገረው። አይ ከታች እንትን የሚያየው ሰው ተመልካች እኮ እንትን ነብዩ አይደለም ተመልካች ነው እኮ። ነብይ አማርኛ ነበር የሚያወራው። አንብ እያነበብክ ተርጉ። አማርኛ ቀይረው ነው ማለት ነው። አሁን አረብኛ ለሁላችንም አሳይ ነው ያላ ቋንቋ አሳይ ነው ለሁሉም አሳይ። አይወጣም የሚለው ፈልገዋለን። ሁላችንም ማየት እንፈልጋለን። ነበር ግባብ አለ ብሎኛል እኮ ሰምተዋል። አለ ብሎኛል። እንደተስማማ ሌላ ሬት ማቀየም ምንም አያስፈልግም። አይወጣም የሚለው አሁን ማየት ፈልጋለሁ። በአማርኛ ተርጉመው ሁሉም የሚመለከተው። አትጩህ እንዴ! እንደው የሚያስጨው ተረጋጋ። ገሃነምን እንደሚረግጣትና ገሃነምን ባለ ሀገር እንደምሞላ ተስማምተናል አይደለ? ተስማምተናል። እሺ፣ እሱ ችግር የለውም። አሁን ደግሞ አይወጣም የሚለው ማረጃ ፈልጌ ነው ማስረጃ። ስለዚህ የመጨረሻ ገሃነም የምትሞላው ለመጨረሻ ልጠይቅ፣ ባለ ሀገር ነው አይደለም? እሱን እኮ ተስማማ። ባለ ሀገር ነው ማለት ነው። ስለዚህ አላህ ፍጡር ነው የምንላችሁ ከዚህ አንጻር ነው። ምን ያስፈልግ ፍጡር ነው የሚለው አምጣ እስኪ። ከቤቱ ጋር አለ እኮ ሎጂካል እያወራ ነው በራሲ በግምት ማለት እንደዛ አይነት ማያስፈልግ። አዳምጠሽ ይሞላል ማለት በራሱ ሎክ ገብቶ ሞላ፣ አንድን ነገር ሞላ ከተባለ ቦታ ይይዛል ማለት ነው። ቦታ ያዘ ማለት ደግሞ ያለ ቦታ አይኖርም ማለት ነው። መሙላት የሚችል አካል ለስላሳም ይሁን ጠጣርም ይሁን ወፍራምም ይሁን ቀጭንም ይሁን ይሄ አሁን የሆነ ቦታ ላይ ቢገባ ይሞላል። ለምን? ግዑዝ ስለሆነ ግዙፍ ስለሆነ። የሚሞላው ለምንድን ነው? ቦታ ያስፈልገዋል። ይሄ ግዙፍ አካል ስለሆነ የአካል ውስጡ ክፍተት ያለው ሊሆን ይችላል፣ ውስጡ ድፍን ሊሆን ይችላል። ያለ አካልም ያለ እግርም ያለ አካል ከሱ ታመዛዝነዋል ማለት ነው። ራስ አመሳሰልክ ይሞላል ብለህ ሰጠኸኝ አንተ ራስህ። እኔ ቁንታዲሱ ባለው ነው ያወራሁት እኮ ሐዲሱ ባለው መሰረት ይሞላል ማለት እኮ ገሃነም ስፔስ ነች፣
ቦታም ያስፈልጋት ነው። የሆኑ አካላት ገብተው ከዛ ልክ ይሄ ቤት አለ ለምሳሌ ይሄ ቤት ውስጥ የሆኑ ሰዎች ይገባሉ የሆነ ሰዓት ላይ ይሞላል ይሄ ቤት። ገሃነምም እንደዛው ስፔስ ነች። ሰዎች ይገባሉ ሰዓት ሞላ ትቀርና አላህ እግሩን ሲጭንበት አላህ እግር ሲገባባት ምን ትሆናለች? ትሞላለች። which means ፍጡር ነች ማለት ነው። የአላህ እግር መሙላት የሚችል እንደ ሰው አንደኛ እግር የሚለው በራሱ እኔ እግር አለኝ አላህም እግር አለው መባሉ በራሱ ፍጡር መሆኑን የሚያሳይ ነው። በስም አመሳስለዋል። አንተና እግር ምንድን ነው? ፈጣሪ የራሱን የቻለ እንትን ኖረዋል። በእግሩ ይረግጣታል ማለት እግር ማለት ምን ማለት ነው? ከፍጡር ጋር እግር ማለት መልኩ ነው የማይመሳሰለው ወይስ ምኑ? እግር ማለት ምን ማለት ነው? እግር ነው። እግር ማለት ጭንቅላት ነው። ቤል እንግዲህ አላህ ጭንቅላት የለውም አይደለ? እግር ግን አለው። እኔ አልኩህ እኮ በቁርአን የተጻፈው ነገር ሁሉ እኔ ይቀበላለሁ እኮ። ተቀበልከው። እግር አለው አለ። ስለዚህ እግር ጭንቅላት በለኛ። የቅድሙን ማስረጃ ፈልግ። ወደ ሌላ ሽፍት አታድርጋ። አላህ ጭንቅላት አለው ተብሎ ስላልተገለጸ አለ ብሎ ያወራውን ይመልስልኝ። ከዛ እናወራለን። በጣም ሌም የሆነ አርጉመንት እንኳን ሉስ እያደረክ ነው እና ማስረጃ ፈልጊ ነው። ማስረጃ ነው ማሳያት አለ። ሰጠህ እኮ ኦኬ። እኔ ልስጥ እኔ አይ ቲንክ ሳይ ሙስሊም 28 ቆይ እኔ እሰጥሃለሁ። ሳይ ሙስሊም 28 48 ሜይ ቢ ቼክ አድርግልኝ። ኧረ ተረጋጋ። ቆይ አፌ ላይ አትቁም። 28 48 ቼክ አድርግልኝ ክርስቲያን። እግሩ አይወጣም የሚለው ማስረጃ ኦኬ። አንብበው። እንደዚህ አይነት ነው እፎይ፣ እንደዚህ አይነት ነው። ቆይ ከአሁኑ አዲስ ጋር አንድ ነው። አሁን ያልከው ሙስሊም ላይ ያለው ይለያያል። ቆይ ይለያያል። ያኛው ይሄ ትንሽ ለየት ይላል። ያ ሐዲሱም የትልቅ ነው። ቀጥላው ነው። ኦኬ ያ we would say to hell on the day of resurrection አላህ ምን ይላል? በቂያማ ቀን ጀሃነምን እንደዚህ ይላታለሁ ይላል። have you been completely filled ሙሉ ለሙሉ ሞላሽን ብሎ ይጠይቃታል። and it would say is there anything more እሷም ደግሞ ሌላ ተጨማሪ አለን ብላ ትጠይቃለች። ከዛ አነስ ብን ማሊክ ደግሞ በተረከው the sinner would be thrown therein and it would continue to say is there anything more